እኔና ፍቅር ያደረገው ነገር ፈልጌ ነው ምናምን ያልኩበት ምክንያት ፍቅር ፎቶዎች፣ ቪዲዮዎች በተኛውበት አንስታኛለች ሄርሚ እና ያንን ነገር ቢያንስ እለቀዋለሁ አሊያም እንደዚህ በቃ በሷ መንገድ እንድመራ እያደረገች ነው። እሺ ፎቶ ማንሳቷ ምናልባት ጥፋት ሊሆን ይችላል። አንተ መተኛትህ ኖርማል ነው። ኦልሬዲ ፎቶውን ድንገት ብትለቀው ወይ የሆነ ሰው የማይሆን ሰው ጋር ልካው እንትን ብትል እኔ ሁልጊዜ የዘላለም ጸጸት ነው የሚይዘኝ። ሁሌ ሰው ፊት ላፍር ነው፣ ኮንፊደንስ ነው የሚያሳጣኝ። ገባሽ? ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ እንግዲህ ዛሬም ተመልሰናል ማለት ነው። እንግዲህ የእነ አብርሃም ጉዳይ አሁንም ወደ ለየለት መንገድ እየሄደ እንደሆነ እንግዲህ የተመለከታችሁት ይመስለኛል። እንግዲህ ወንድሜ አብርሃምም አሁን ላይ እንግዲህ ነገሮችን ጭራሹኑ ማወሳሰቡን ቀጥሏል። ይህንን እንግዲህ እየተመለከትን ይገኛል። ይሄ ልጅ መች ነው ይሄን ነገር የሚተው? መች ነው እንግዲህ አፍስዘውኝ ነው አደንዝዘውኝ ነው እንደዚህ አድርገውኝ ነው ማለት የሚተውበት ጊዜ ነው። እንግዲህ እኔን ናፈቀኝ። ይሄ ልጅ መች ነው ከስህተቱ የሚማረው? እንግዲህ ሁሌ ሰውን ተጠያቂ ማድረግ፣ እነሱ ናቸው እንደዚህ ያደረጉኝ፣ እነሱ ናቸው እንደዚህ እየጎዱኝ ያለው ማለቱን የሚተውበት ጊዜ ነው እንግዲህ እየናፈቀኝ ተመልካቾቼ። አሁን ደግሞ እንግዲህ ዳኒን እንደምትመለከቱት ይዞት መጥቷል። እንግዲህ ፍቅር ቪዲዮ ልለቅብ ብላ እያስፈራራችኝ ነው። እንግዲህ ሄርሚን በዚህ ሀሳቧን ለማስቀየር ነው እንግዲህ የእሱ ጥረት እንግዲህ እየተመለከትን እንዳለው ማለት ነው። ይሄ ነገር ምንድን ነው? እስከ መቼ ነው ይሄ ልጅ እንደዚህ እያደረገ የሚዛልቀው? ሄርሜላስ እስከ መቼ ነው ይቅርታ የምታደርግለት? እኔ አይገባኝም ይሄ ነገር። እንግዲህ ተመልካቾች እንግዲህ ትረዱኛላችሁ ብዬ አስባለሁ። እስከ መቼ ነው እሱ ራሱን ጥፋተኛ ነኝ ብሎ መቀበል የሚችለው? እስከ መቼ ነውስ እንግዲህ ሄርሜላ ይቅርታ የምታደርግለት ነው እንግዲህ የኔ ጥያቄ። ሄርሜላም እንግዲህ ሁሌ በመጣ ቁጥር እንግዲህ ይቅርቷን ፍለጋና እሷም ደግሞ እንግዲህ እንደለመደባት ይቅርታ ለማድረግ ነው የምትጣጣረው። ነገር ግን ይህ ልጅ እስከ መቼ ነው ኃላፊነት መውሰድን የማይፈልገው? ለምንድን ነው አንድ ቀን እንኳን እንግዲህ እኔ ጥፋተኛ ነኝ ብሎ የማይመጣው? እሱ ነው እንግዲህ የኔ ጥያቄ። ምን እያደረገ ነው ይሄ ልጅ? እንግዲህ እስከ መቼ ነው እንደዚህ በሁሉም ሰው እየተታለልኩ ነው በዚህ ገብቶ በዚህ ወጥ እያለ የሰው ህይወት የሚበጠብጠው? እንግዲህ ማስፈራሪያ እንደዚህ አይነት ፎቶ የራቁት ፎቶ ተይዞብኛል ብሎ እንግዲህ እያወራ አይታችሁታል። ይሄ እንግዲህ በእርግጥ በጣም የሚያሳፍርና እንግዲህ እኔ ወንድ ልጆች ይህን ያህል እንግዲህ እንደዚህ በእንደዚህ አይነት ነገር ማስፈራሪያ ሲያዝባቸው በጣም የሚያሰጋና በጣም እንግዲህ በጣም የሚያስቅም ሲቀጥል ደግሞ በጣም የሚያሳፍር ነገር ነው። ይሄ እንግዲህ ለሚዲያ ራሱ መቅረብ የሌለበት ነገር ነው ተመልካቾች። እኛን ንቀህ እኛን ረግጠህ አይደለ እስከዛሬ እየሄድክ ነበር። አሁን ሄርሜላ ብቻዋን ትሆናለች ብለህ ነበር አይደል የመጣው? አንተ ብዙ ያልገባህ ነገር አለ ሚኪ። አንድ ጊዜ እኔ ሄርሜላ አወራት ነው የተረጅኝ ፕሊስ ያሉ። እሺ አዳምጠኝ። በመጀመሪያ ቤት ድረስ መምጣት አይጠበቅብህ። ምክንያቱም ስልክ ስደውልኝ ያላነሳሁት በምክንያት ነው፣ ላውራ ካልፈለኩ። ስለዚህ በቃ ውጡልኝ። አንደኛ ወንድሜንም አትረብሸው፣ የራሳችን ጊዜ ማሳለፍ ስለምንፈልግ ነው እኮ። ሄርሜ ብቻዬን አገኘኝ አላልሽኝም ነበር እንዴ? ተላም መቼ ገባህ አይደል? አሁን ለምንጠቀማቸው ቃላቶች ማለት አሁን መልከስከስ ምናምን የምትለው ነገር ምን መሰለህ? ስለ ሁኔታው እሱ ያስረዳል፣ ስለተፈጠሩ ነገር እሱ ይነግራል። ነገር ግን መጀመሪያ ሁለቱ ማውራት ካለባቸው እና ዝም ብለን እኔ ነኝ አይደል ባለ ጉዳዩ። ምን ተሰማኝ መሰለክ? ከአብርሃም ጎን መቆምህን አንተ ነው፣ ግን ደግሞ ጥፋት እያጠፋ ከአብርሃም ጎን መቆምህ ትክክል ነው ብዬ አላስብም። ገባህ አይደለ? ያንን ነገር ላስረዳሽ ነው አሁን ዛሬ መጣሁ። እሺ ምን ከፍቅር ጋር ያን ሁሉ ነገር ካሳለፍክ በኋላ እኔ እንድቀበል ነው የምትፈልገው? ጊዜ እንድትጠይቀኛለህ። አዳምጠኝ። ላስረዳሽ እፈልጋለሁ ሄርሜ። አንድ ጊዜ ተጠይቀኛለህ፣ ከዛ እሺ ብዬ እቀበልሃለሁ። እንግዲህ ጭራሽ እቤት ድረስ ይኸው መጡላቸው። አሁን እንግዲህ ሚኪ ግን እዚህ ጋር እንግዲህ ስለ እውነት እየቆመ ይመስለኛል። እንግዲህ አላስገባም ማለቱም ትክክለኛ ነገር ነው። በእርግጥ አብርሃምና ዳኒ በጠዋት 4 ሰዓት ላይ እንግዲህ ሄርሚን ብቻዋን አግኝተን ልናስረዳት ነው የሚለው ነገር ምንድን ነው? እንግዲህ ዳኒስ እዚህ ጋር ምንድን ነው የእሱ ድርሻው ምንድን ነው? ዳኒ ደግሞ ከእንደዚህ አይነት ጉዳይ በብዛት አይጠፋም። እኔ ልጅ ምን እያደረገ እንደሆነ ራሱ አይገባኝም ተመልካቾች። ምንድን ነው የሚያደርገው? አንዴ ይበጠብጣል፣ ሲቀጥል መጥቶ አስታራቂ ይሆናል፣ በዛ በኩል ደግሞ አጣይ ይሆናል። እኔ ልጅ የዚህ ልጅ ድርሻው ምንድን ነው? ሲቀጥል አብርሃም እንግዲህ ያጠፋው ብቻውን አብሮ አይደለም ከዳኒ ጋር ያደረው፣ ያጠፋው ብቻውን። ስለዚህ ብቻውን መጥቶ ለምን አያስረዳትም? ማስረዳት እስካለበት ወይስ ደግሞ ትክክል ነው እንደዚህ ነው ብሎ እንግዲህ አብርሃምን እንዲዋሽለት ነው የዳኒ ድርሻ ምን እንደሆነ አልገባኝም። እንግዲህ ምንድን ነው ደግሞ ጭራሽ እኮ ከወንድም በላይ ነው ይለዋል። እንዴ ወንድምነት ከሆነ መጀመሪያ ሄርሜላ ጋር ከመሄድ ጥፋቱን ለማደባበስ ምናምን ከመሞከር በፊት እኮ መጀመሪያው ነው አንተ ምንድን ነው ችግር? ለምንድን ነው እንደዚህ ሁሌ የምታጠፋው? እንዴት እንደዚህ አይነት ነገር ሁሌ ይወጣባል? ቢያንስ በአንዳቸው እንዴት ረክታ አትኖርም?
ብሎ አይመክረውም? ይሄ ሁሉ ጊዜ ከማንም ጋር እዛ ጋር ልክ አንድ ነገር አጥፍቶ ሲመጣ ድጋሚ እዚህ ጋር አንዷን ይቅርታ ብሎ ደግሞ ከአንዷ ጋር ሲሆን እዚህ ጋር አንዷን አስቀይሞ ደግሞ ከአንዷ ጋር ሲሆን ምን ማለት ነው? ወንድምነት እኮ እንደዚህ አይደለም። መመካከር አለ። ምንድነው እያደረክ ያለው? ምን እያደረክ ነው ብሎ ቢያንስ ቁጭ አድርጎ እንኳን አይመክረውም። ምን እያደረክ ነው? መንዘባዘብን ትተህ አንድ ቦታ ለምን አርፈህ አትቀመጥም አይለውም። ለምንድነው ልጅ መክሮ ወደ ትክክለኛው ነገር የማይመልሰው? ቤተሰቦቹ እንደው ራሳቸው ሌላ ታሪክ ውስጥ ገብተዋል። እነሱ ጭራሹኑ ልጁን ከመምከር ይልቅ ጭራሹኑ ልጁን እየገፋፉት ነው የሚገኘው። ነገር ግን ይሄ ልጅ እንግዲህ ጓደኛዬ ነው ብሎ እንደዚህ ከያዘው ይሄ ጓደኝነቱን መውጣት ለምን አልቻለም ነው። ዳኒ ጓደኛ እውነት ጓደኛ ቢሆን ኖሮ ዳኒ እስካሁን አብርሃምን መክሮ መመለስ ይችላል። ከቤተሰብ በላይ ጓደኛ በጣም ቅርበት አለውና ጓደኛ ብዙ ነገርን የመሸፈንም ብዙ ነገሮችን መክሮ የመመለስ ትልቅ ኃላፊነት እንዳለበት ሁሉ ዳኒ ግን ይህን ነገር እየተወጣ አይደለም። ምን እያደረገ ነው ዳኒ? ጭራሹኑ ነገሮችን ለመበጥበጥ ነው እንጂ እዚህ ድረስ የመጣው ይህ ልጅ ምንም ነገር ሊያደርግ አለመሆኑን ነው እኔ የሚገባኝ። የዳኒ እዚህ መገኘት እኔ ምንም ጭራሹኑ ውሸት ለመዋሸትና ተደራራቢ እንደው ሌላ እዚህ ጋር ይኸው ጓደኛ አለኝ እሱም ያውቃል የሆነውን ነገር እኔ አላጠፋውም ብሎ ለማዋሸት ካልሆነ በቀር ሌላ ነገር እኔ ምንም አይታየኝም። ተመልካቾች አብርሃም እኔ ሁልጊዜም ይኸውልህ ደክሞኛል። የእውነቴን ነው የምልህ፣ ሴት ልጅ ነኝ አይደል? ይደክሟል። ላይክ እኔ ነኝ እየለፋሁ ያለሁት። ከዛ በኋላ እኔ ሁልጊዜም በአንተ በኩል ነው ክፍተት የሚገኘው አይደለ? ሲጀመር ሰው ከአመት ዓመት አይሻሻልም እንዴ? ከአመት ዓመት መታወቂያ እንኳን እኮ ይታደሳል። አንተ አትታደስም? ከአመት ዓመት ሁልጊዜም ጥፋቶችን መደጋገም ነው የምታውቀው። በመጀመሪያ ተረጋጊ ሄርሚ። እኔን ለመረዳት ሞክሪ። ላለመረዳት ስሞክር እኔ አንተን ለመረዳት ስሞክር እኮ ሁልጊዜም ተጠያቂዋ ነኝ የምሆነው። ሁልጊዜም እንደማትፈልገኝ ታሳየኛለህ። እኔ አንተ ስትወደኝ ስታፈቅረኝና ስታከብረኝ ነው አብረን ትናንትና እንደዛ የሆንኩበት ምክንያት ይህንን ነገር ካላደረግ እኔም ፎቶ ለቃለሁኝ። ሰው ጋር ነው ያለው ቪዲዮ እና ፎቶ ሰው ጋር ነው ያለው። ሰዎች እንዲለቁት ነው ማድረግ ነው። ታዲያ ለምን በህግ አልጠይቃትም? አንተ ፍቅር የእውነት ፎቶ ይዛብህ ከሆነ እስቲ ልመንክ። እሺ እውነት ፎቶ ይዛብህ አንተን አስተኝታ ፎቶ ይዛብህ ከሆነ ለምን በጋ ጠይቃትም? ያለ ፍቃዴ ፎቶ አንስታኛለች፣ ያለ ፍቃዴ እንደዚህ አይነት ነገሮችን አድርጋኛለች፣ እኔ ራሴን በማውቀው አንደበት አይደለም ከሰው ጋር የሆንኩት ብለህ ማንም እንዲቀድብህ ለምን ትፈቅዳለህ? የእውነት እንደዚህ አይነት ነገር ተፈጥሮ ከሆነ ለምን አንገትን ትደፋለህ? የመጣው ሴት ሁሉ አንተ አንገት ማስደፋት መቻል አለበት? ለምን ቁፍጥና አትልም? አብርሃም በእኔ በኩል ብትሆኝ ትረጂ ነበር ነገሮች። ግን ደግሞ ሄርሚ እሺ እኔ ወደ ህግም አሁን ችግር የለውም እሄዳለሁ፣ መሄድ ወዳለብኝ ልክ እሄዳለሁ። ግን ነገሩን ቢያንስ አንቺ ተረጂኝ፣ ትንሽ ቀን ስጭኝ እስካስተካክለው ድረስ አስተካክለዋለሁ፣ ሁሉን ነገር በራሴ መንገድ ማለት ነው። በቃ ወደ ህግ መሄድ ካለብኝ እሄዳለሁ፣ መክሰስም ካለብኝ እከሳታለሁ። ችግር አዎ አሁን ነው ይሄን ነው የምላችሁ ተመልካቾች። አሁን እዚህ ጋር ነው እንግዲህ ሄርሜላ አሁን ቆርጠሻል፣ ትክክል ነው ያደረግሽው። ይሄ ነው ትክክለኛው ነገር። እንደው እስከ መቼ ነው አንድ ሰው የማይለወጠው? ከአመት ዓመት መታወቂያ እንኳን ይታደሳል ብላ እንደዚህ መናገር ነው ያለባት። ትክክል ነች። አሁን ይሄ ነገር ሌሎቹም ሴቶች እንግዲህ ይሄን ነገሮች ሊያዳብሩ ይገባል። እናንተም ተመልካቾች እዚህ ውስጥ እንግዲህ የምትመለከቱ ሴቶችም ካላችሁ ይሄን ነገር ማዳበር አለባችሁ። እስከ መቼ ነው ሰው የማይለወጠው? ሰውን እስከ መቼ ነው አንድ ቦታ ቆሞ ሁል ጊዜ አንድ አይነት ጥፋት? እንግዲህ አንድ ድንጋይ ከመታ በኋላ ድጋሚ ከመታ እሱ ሳይሆን ድንጋዩ አንተ ነህ ድንጋዩ የሚለው አባባል እንግዲህ አብርሃም ላይ ቁጭ ነው። በቃ አሁን አብርሃም ድንጋይ ነው ማለት ነው። እና ትክክለኛ አባባል ነው የተጠቀመችው። እንግዲህ መታወቂያ እንኳን ከአመት ዓመት ይታደሳል። እንዴት የሰው ልጅ አይታደስም? እንዴት ራሱን አያሻሽልም? ሁል ጊዜ እንዴት ነው አንድ አይነት ጥፋት የሚያጠፋው? ሁል ጊዜ ተመሳሳይ ነገር፣ ያቺም ላይ ተመሳሳይ ነገር ተመልሶ እንግዲህ ይቅርታ ይቺ ልጅ እንግዲህ ጥሩ ልብ አላት ብሎ እድሜ ልኩን እንግዲህ ሄዶ ይቅርታ ሲጠይቃት እሷም እንግዲህ እንደለመደችው በቃ እሺ ነው። ዛሬም እንግዲህ እንደለመደው ይኸው ይቅርታ ሊጠይቃት መጣት። ግን ጥሩ ነገር ነው ያለችው። አሁን እንግዲህ ለምን አትለወጥም? ለምንድን ነው ድንጋይ የምትሆነው? አንድ ጥፋት ላይ እንዴት ሰው ተመልሶ እንደዚህ ይሆናል ብላ እንደዚህ መናገሯ ትክክል ነው። ይህን እንግዲህ ሁላችንም እንደግፈዋለን። እውነት ውሸቷን ነው እንግዲህ አብርሃም ከአመት በፊትም ያው ነው፣ ዛሬም ያው ነው። ሁልጊዜም ጥፋት ያጠፋል፣ ከዛ ይቅርታ ተረጅኝ ይላል። እንግዲህ ሄርሜ እዚህ ጋር ትልቅ የባህሪ ሳይኮሎጂ ነው ያወጣችበት። እንግዲህ እንዳለችው ከሆነ እንግዲህ ሴት ልጅ ነኝ፣ ይደክመኛል። ሁልጊዜ እንግዲህ ጥፋቶች የሚፈጠሩት በአንተ በኩል ነው። ስለዚህ ተመልሰ ስትመጣ እኔ ይቅርታ ማደርግበት ምንም ግራውንድ የለም ስትል ነው እንግዲህ እየተናገረችው የነበረው። ይሄ ደግሞ ትክክለኛ ነገር ነው። እንግዲህ እንደውም ዘግይታለች ባይ ነኝ። እስቲ ልመንክ። እሺ እውነት ፎቶ ይዛብህ አንተን አስተኝታ ፎቶ ይዛብህ ከሆነ ለምን በጋ ጠይቃትም? ያለ ፍቃዴ ፎቶ አንስታኛለች፣ ያለ ፍቃዴ እንደዚህ አይነት ነገሮችን አድርጋኛለች፣ እኔ ራሴን በማውቀው አንደበት አይደለም ከሰው ጋር የሆንኩት ብለህ ማንም እንዲቀድብህ ለምን ትፈቅዳለህ?
የእውነት እንደዚህ አይነት ነገር ተፈጥሮ ከሆነ ለምን አንገትን ትደፋለህ? የመጣው ሴት ሁሉ አንተ አንገት ማስደፋት መቻል አለበት? ለምን ቁፍጥና አትልም አብርሃም? ይኸውላችሁ እንግዲህ እዚህ ጋር ነው ሄርሚና ሚኪ እንግዲህ የአብርሃምን ማስመሰል ያጋለጡት ማለት ነው። እንግዲህ ሄርሚም እዚህ ጋር ያለችው ነገር ትክክለኛ ነው። እንግዲህ ያለ ፍላጎቱ እንግዲህ አንድ ሰው አስተኝታ እንደዚህ ለዚያውም እሷ ሴት ሆና ወንድ ልጅን እንደዚህ እንግዲህ ያለ ፍላጎቱ ቪዲዮና ፎቶ ልታነሳው አትችልም። ሲቀጥል ደግሞ ብትችልም እንኳን እሱ እውነቴን ነገር ያለ ፍላጎቱ ከሆነ ሄዶ መክሰስ ይችላል አይደለ? ትክክለኛው ነገር እዚህ ጋር ነው። ሄዶ እንደዚህ ያለ ፍላጎት ተደርጓል፣ እያስፈራራችኝ ነው፣ ታጥፋልኝ ብሎ ልጅቷን መክሰስና ከዚህ ጭንቅ ውስጥ መውጣት ሲቻል፣ ነገር ግን እሱን ማድረግ አልፈልግም። ይሄ ማለት ደግሞ ይሄ ልጅ ወይ የሆነ የሚፈራው ነገር አለ ወይ የሆነ የሚፈልገው ነገር አለ ማለት ነው። ይሄ ልጅ እስከ መቼ ነው እንደዚህ የሚያደርገው? ሄርሜላም ትክክለኛ ነገር ነው የተናገረችው። በዚህ ሰዓት እንግዲህ ትክክለኛ ልጁን ምን እያደረክ ነው የሚያስብል ነገር ነው እንግዲህ እዚህ ጋር እየተናገረችው ያለችው። እንግዲህ እንደተመለከታችሁት ነው ልጁ አፉ ራሱ ተሳስሯል። በዚህ ጉዳይ ምንም መናገር እንኳን አልቻለም። ይሄ ነገር እንግዲህ ፎቶ ሰው ከተያዘበት እና እንግዲህ መጀመሪያ እርምጃው ወዴት ነው መሆን ያለበት? ወደ ሕግ ነው መሆን ያለበት። በትክክለኛው ሰዓት እንግዲህ ሄዶ እንደዚህ እያስፈራሩኝ ነው ብሎ ቢናገር ከሕጉም አንጻር ለሱ ነው የሚፈረድለት። ሰዎች ልጅ በስነስርዓት ማስቀጣት ይችላል ማለት ነው። ነገር ግን ምንድነው እያለ ያለው? እሷ ጋር ገና 4 ሰዓት ቀጥሬያታለሁ ሄጄ እንግዲህ ፎቶውን አስጠፋለሁ ነው የሚለው። ማስጠፋት ቢችል ኖሮ እስካሁን ማስጠፋት ይችል ነበረ። ነገር ግን እሱ ይህንኑ ድራማ ስለሚፈልገው ነው እዛም እዚህም እንግዲህ ከዛች ጋም ከዚች ጋም መበጣበጡን ስለሚፈልገው ነው እኔ የሚገባኝ። ይህ ልጅ እንግዲህ አሁንም ከጤናው አይደለም ባይ ነኝ። ምን እያደረገ እንደሆነ ለራሱም እንኳን እየገባው አይደለም። ምንድን ነው እየተከሰተ ያለው? ከዛ ባለፈ አብርሃም አዳምጠኝ፣ የመጨረሻ ቃል ነው የምናገርህ። ከፍቅር ጋር ያለህን ነገር በክስም ሆነ በሆነ ነገር በሆነ ነገር እውነት አንተ እንደምትለው ነገሮችን ካደረግ ነገሮችን በራስ በኩል የመጣቸው በራስ በኩል ነገሮችን ፈተግ እኔ ጋር መምጣት ካለብን እኔ ጋር ትመጣለህ። እንዳምንህ የሚያደርጉኝን ነገሮች ግን ካላየሁኝ አብርሃም ይቅርታ። ከእሷ ጋር ትላንትና እንደዛ ነገሮች ላይ ሩምቤት አይቼ ከእሷ ጋር ብዙ ነገር አሳልፈ ከኔ ጋር አብረህ መቀጠል አትችልም። ተረዳኝ አይደለ? ስለዚህ አሁን ስትሄድ ነገሮችን ለማስተካከል ልብህን ቆርጠክ ላይክ ስሜ ጠፍቷል፣ የሚዲያ ሰው ነኝ፣ እንደዚህ ያርጋኛለች፣ እንደዚህ እንዳርገኛለች ብለህ በራስ በኩል ነው የመጣችው። በራስ በኩል እሷን ማስወገድ ባለብህ ልክ ማስወገድ አለብህ ብዬ አስባለሁ። ከራስህ ህይወት ተረዳኝ አይደል? በእኔ በኩል ማንም መጥቶ አንተን በጥጦክ ማንም ሰው ያውቃል። ሁልጊዜ በአንተ በኩል ነው ነገሮች የተፈጠሩ ያሉት። ፍቅር ጋር ሂድና ማድረግ ያለብህን ነገሮች አንተ በቃ ማድረግ አለብኝ ብለህ የምታስባቸውን ነገሮች ሁሉ አድርግ። ከዛ በኋላ ነው ወደ እኔ መምጣት ያለብህ ካብርሽ። አዎ እንደዚህ ነው እንጂ በቃ እንደዚህ ቆፍጠን ብለሽ መናገር ነው ያለብሽ። ትክክል ነው ያለችው ነገር እንግዲህ አሁን ላይ የራሷን ውሳኔ ወስናበታለች። ከዚህ በኋላ እንግዲህ ያቺን የበዋን እንግዲህ ምስኪኗን ሄርሚን እንደማያገኛት ነው እንግዲህ እየተናገረች ያለችው። ይሄ ደግሞ ትክክለኛ ነበር። ከዚህ በፊትም እንግዲህ ስንጠብቀው የነበረውን ነገር ነው አሁን ያለችው። እንግዲህ ከዚህ በኋላ እነሱን መጀመሪያ ከህይወት አስወግደና ተጠያቂ አድርገ አሳየኝ፣ ካለበለዚያ ግን እንዳትመጣ እንዳትደውልልኝ ነው ያለችው። ይህ ነገር ደግሞ ሁላችንም ስንጠብቀው ነበር። እንግዲህ ይህን ነገር ቆፍጠን ብለው መናገር አለባቸው። እቺ ብቻ አይደለችም እንግዲህ ከዚህ በኋላም ወደ ሩታም ይዞራል። ሩታም እንግዲህ እሱ ስርስር የምትለውን ነገር እንግዲህ ማቆም አለባት ባይ ነኝ። በዚህ ጉዳይ ተመልካቾች እስኪ የእናንተንም ሀሳብ አስተያየት አስቀምጡልኝ። ነገ ደግሞ እንግዲህ በምን አይነት ቪዲዮ እንደሚመጡ እናያለን። እንግዲህ ይሄ የሄርሜላንም ውሳኔ እንግዲህ ምንመለከት ይሆናል ማለት ነው። ለቻናሉም አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ በሌላ ቪዲዮ እስክንገናኝ ድረስ እስከዚያው እንግዲህ ቸር ቆዩልኝ። ቻው።